ያለ ጸሎት ያለ ልመና ያለ ፍላጎት የተገኘ ልጅ ግን ዋጋ አይኖረው። ጻድቃን ለኛ እንዲያማልዱ ለኛ ከእግዚአብሔር በረከትን እንዲያሰጡ የተዘጋጁልን ናቸው፣ ስጦታዎች ናቸው። ጻርሁ ጻድቃን ወእግዚአብሔር ሰምዖሙ፣ ጻድቃን ጮኹ፣ እግዚአብሔር ግን ምን አለ? ሰማቸው። እግዚአብሔር ሰማቸው። ጻድቃን ጮኹ፣ አድናቸው፣ ጠብቃቸው እያሉ እግዚአብሔር ደግሞ ጸሎታቸውን ሰማቸው። እስማኝ ጩሩ ለእግዚአብሔር ሀበ ጻድቃኑ እስማኝቱ ለእግዚአብሔር ሀበ ጻድቃኑ። የእግዚአብሔር ዓይኖች ወደ ቅዱሳኑ ናቸው፣ ወደ ጻድቃኑ ናቸው። ያያሉ፣ ልመናውን ይመለከታሉ። ወእዝኑሂ ሀበ ስእለቶሙ፣ ጆሮዎቹም ደግሞ ወደ እነሱ ናቸው። ጩኸታቸውን ልመናቸውን ለመስማት የተከፈቱ ናቸው። ወእዝኑሂ ሀበ ስእለቶሙ፣ ልመናቸውን የእነሱን ጩኸት የእነሱን ሀሳብ ለማዳመጥ የተከፈቱ ናቸው። ለእግዚአብሔር ቅርብ ናቸው። ለእግዚአብሔር ቅርብ ናቸው። እግዚአብሔር ባለሟሎቹ ስለሆኑ የእኛን ልመና የእኛን ችግር ወዳውኑ ወደ እግዚአብሔር ሲያቀርቡ እግዚአብሔር ይሰማናል፣ ወዳውኑ ያከናውናል። እነዚህ ሰዎች የምንማረው ከእግዚአብሔርና ከጸጋ ዘአብ ትዕግስትን ነው። ለምሳሌ አንዳንድ ጊዜ ልጅ አልወለድ ሲል ወደ ጠንቋይ ቤት ወደ ተለያየ ምታተኛ ቤት እየሄደ መከራ የሚያይ ሰው አለ። እነሱ ግን ምንድነው ልመናቸው? ደግ ልጅ ከሆነ ስጠን፣ ክፉ ከሆነ ግን አትስጠን ነው። አዎ ደግ ልጅ ከሆነ ስጠን፣ ክፉ ከሆነ ግን አያስፈልገንም። በዚህ ጸንተው ትዳራቸውን ልጅ አለመውለድ ሊነቀንቀው አልቻለም። ልጅ በረከት መሆኑን ያውቃሉ። ምክንያቱም ልጆች በረከት ናቸው ይላል ዳዊት። በረከት ናቸው። ይህንን ትልቅ ነገር መሆኑን እያወቁ ግን ትዳራቸውን ሊከፋፍሉ አልቻለም። በቤታቸው ልዩነት ሊፈጠር አልቻለም። ጸንተው እግዚአብሔር ተክልዬን እስከሚሰጣቸው ድረስ ተክለ ሃይማኖት መጀመሪያ ፍስሐ ጽዮን ነው የሚባሉት። ተክለ ሃይማኖት ያላቸው በኋላ መላኩ ነው። ተክለ ሃይማኖት ማለት የሃይማኖት ተክል፣ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ፣ የአብ ተክል፣ የወልድ ተክል፣ የመንፈስ ቅዱስ ተክል ማለት ነው። የሃይማኖት ተክል። አዎ ኢትዮጵያዊ ተክለ ሃይማኖት ከዚያው ከሀገራችን ብዙ ጣዖታትን ብዙ ጣዖትን የሚያመልኩ ሰዎችን አሳምነው ዛፉ ሳይቀር ያ ጣዖት የሚሰገድበትን ዛፍ ወደዚህ ተነቅለህ ና ተነቅለህ ነው ወዲህ ሲሉት ብድግ ብሎ ነው የመጣላቸው። ጻድቁ አባታችን በእጃቸው ቆመው ይቆሙ ነበር። በእጃቸው ያምሱ ነበር። የጠላሉ በእጃቸው ነው የሚያማስሉት። እንዴት ፍለጋ ሄዱ። ሁሉም በእጃቸው ያደርጉ ነበር። እግራቸው እስከሚሰበር ድረስ በዚህ በግራም በቀኝም ጦር ተክለው ጦሩ እየወጋቸው እንዳያንቀላፉ ቁመው ለኢትዮጵያ ብለው ጸልየዋል። እኛ ጦር ፊት ለፊት መድከል በኋላ መድከል ቀርቶ መቼ እንዲህ ብለን እስቁመን መጸለይ እንችላለን? መቼ ያስችለናል? ታቦቱ እስከሚገባ ቁጭ እያልን አይደል? ታቦቱ ቁሞ እኛ ቁጭ እያልን እኮ ነው። ታቦት የተሸከሙ ሳይደክሙ እኛ እየደከምን እኮ ነው። እሳቸው 7 ዓመት ሙሉ ትኩር ሆነው ሲጸልዩ እግራቸው አገዳው ሲሰበር ስንት ክንፍ ሰጣቸው? ስንት ክንፍ ነው? 6 ክንፍ። አንድ ሰውዬ 2 ክንፍ ሰምታችሁታል? ታስታውሳላችሁ ልጆች? ያኛው ቤተክርስቲያን ሳይፈርስ በዚህ ወቅት በሜዳ ላይ ሲያስተምር ተክልዬ 2 ክንፍ አላቸው ብሎ ሲያሳስታችሁ ትዝ ይላችኋል? ልጆች ስንት ክንፍ ነው ስላቸው 2 አሉ። ዝማሬውን የዘመራችሁትን እንዳትሳሳቱ። ቤተ ክርስቲያን የምታስተላልፈው በጭንቅላታችሁ አስቀምጡ። ማንም ጊዜያዊ ሰው መጥቶ ሊያሳስታችሁ አይገባም።
መሰረት ያለው ቤት ጎርፍ አይወድ ይመጣ አይናወጽም። ይናወጻል። መሰረት የሌለው ግን ይሸሻል። ይቺ ቤተ ክርስቲያን መሰረት ናት። በዚህ ቤተ ክርስቲያን የተመሰረታችሁ ማኅበረ ምዕመናን መሰረት ናችሁ። ብዙ መከራ ቢደርስባችሁ፣ ብዙ ፈተና ቢደርስባችሁ ከቤተ ክርስቲያን አትራቁ። ያን ፈተና አልፎ እንግዲህ 6 ክንፍ ተሰጣቸውና እንደ ልባቸው መሽከርከር ጀመሩ። እግዚአብሔርን እኮ ነው። እኛ ጥቂት ነገር ስናረግ እግዚአብሔር ብዙ ነገር ይሰጠናል። ክርስቲያኖች ተስፋ መቁረጥ የለብንም። እግዚአብሔርን እንለምነው። እግዚአብሔር ልመናችንን ይሰማል። ጸሩ ጻድቃን ነው እግዚአብሔር ሰሞሙ ጻድቃን ጸሩ እግዚአብሔር ሰማቸው። ወሕዝቡ ያመሰረቱም ጆሮቹም ወደ ልመናቸው ናቸው። የእነሱን ድምፅ ይሰማል እግዚአብሔር። ምን ስለሆኑ? ንጹሕ ስለሆኑ፣ ለእግዚአብሔር ቅርብ ስለሆኑ፣ ኃጢአት የማይስማማቸው ስለሆነ፣ ከኃጢአት የራቁ ስለሆኑ። ክርስቲያኖች እንግዲህ ዛሬ የምናከብረው በዓል እነዚህ ቅዱሳን የሆኑ ሰዎች በጾም በጸሎት በስግደት እግዚአብሔርን በመለመን እስኪ ልብ በሉ። ንጉሥ ነው፣ ብዙ መማክርት አሉት፣ ብዙ መሳሪያ አለው። ቅዱስ ሚካኤል ከዚያ ላይ መጣና ላጥ አርጎ አፈፍ አርጎ ይወስዳል። መቆጣጠር ይቻላል። መሳሪያ ያድናል። የእግዚአብሔርን ኃይል መሳሪያ ያድኑም ወገኖች። ብልክ አርጎ እዛ ሲሄድ ቢተኩሱ ምንም አይደለም። እነሱም በሽተኛ ሆነው ተርመሰመሱ መሬት ውስጥ። እንዳውም እስከ 25 ዓመት ድረስ እንደ ውሻ እየጮኸ እየባዘኑ ሞት ነው። በሰዎች አልቀረም። መማረኩ ብቻ አይደለም። እግዚአብሔርን ስንጣላ ከእግዚአብሔር ፍቅር ስንለይ እግዚአብሔር መዓት ያመጣብናል። ቁጣው ምሕረቱ ብዙ ነው፣ ቁጣው ደግሞ የከፋ ነውና ከእግዚአብሔር ጋር አንጣላ፣ ከእግዚአብሔር ጋር ፍቅር እንያዝ፣ በትዳራችን ታማኝ እንሁን። ልጆች ክርስትናችሁን አጽኑ። ሰንበት ትምህርት ቤቱ በእውነቱ እኔ አሁን ሰበካ ጉባኤውን በጣም አመሰግናለሁ። እግዚአብሔር በሚያውቀው እኔ ምኞቴ ነበር የአካባቢው ሕዝብ ለምንድን ነው የማይወጣው? ወደ ቤተ ክርስቲያን ለምን አይመጣም? ለምን አስራት በኩራት አይለምድም? የለመደው እየጠፋ ነው። መጀመሪያ የነበረው ሁሉ እየተሻረ ነው። ለምንድን ነው የሚጠፉት እያሉኝ ምኞቴ ነበር በእውነት። አሁን ሰበካ ጉባኤ እያደራጀ በጎጥም በቀበሌም አደራጅቶ አሁን ያው ካለው ወቅታዊ ሁኔታ ጋር ሌላ አካባቢ ያለው ሕዝብ አይመጣ ከዚህ ያለው ምን ሆነ ማለት ነው? አደመቁ። ባለቤትነታችሁን አትተው ነው የምላችሁ። ባለቤት ናችሁ። ባለቤት ዝም ብሎ አስረክቦ መሸሽ የለበትም። ስለዚህ በረከት የጻድቁ በረከት በእናንተ ላይ ይደር። ሰበካ ጉባኤው ሲያዛችሁ እሺ ብላችሁ ታዘዙ። አካባቢውን ሰላም አድርጉ። የአካባቢውን ሰላም ጠብቁ። ካህናቶችን አክብሩ። ካህናቶችን ጎብኙ። ዲያቆናትን ጎብኙ። ቤተ ክርስቲያኒቱ የተሰጣት ጸጋ እንዳይጓደል እንዳይሸሽ በፍቅር ተመላለሱ። እግዚአብሔር አምላካችን ስለነበረን ጊዜ ሁሉ ክብር ምስጋናችን ይድረሰው። እግዚአብሔር ስላስተማረን